ሰላም ውድ አድማጮቻችን፣ ይሄ የስፖርት ነው። ማይክል አርቴታ ከጋዜጠኞቹ ለቀረበላቸው አስተያየቶቹን ሰጥቷል። እንግዲህ ማይክል አርቴታ ተጠባቂ ለሚሆነው ነገ ለሚደረገው የብራይተኑ ጨዋታ ነው አስተያየቱን የሰጠ። በጣም ጥሩ ቆይታን አድርገዋል። ለተለያዩ ጥያቄዎች መልስ ለመስጠት ሞክሯል። ያንን አጠር አድርጌ የማቀርብላችሁ ይሆናል። ውድ አድማጮቻችን፣ እንግዲህ ማይክል አርቴታ መጀመሪያ ጋዜጣዊ መግለጫው ላይ የተጠየቀው ጥያቄ ስለተጎዱ ተጫዋቾች የሰጠው አስተያየት ነው። ማይክል አርቴታ ስለ ጨዋታው ቀደም ብሎ ሲናገር ከተጎዱ ተጫዋቾች በፊት ባለፉት ጨዋታዎች ቀሪዎቹ 9 ጨዋታዎች የፍጻሜ ያክል አስቸጋሪ እንደሚሆኑና አሁን የቸልሲውን ጨዋታ ረስተን ለቀጣዮቹ ጨዋታዎች በሚገባ መዘጋጀት አለብን የሚል አስተያየቱን ሰጥቷል። ከዛ ውጭ እንግዲህ አርቴታ በተጎዱ ተጫዋቾችን በሚመለከት በሀቨርትዝ ነው የመጀመሪያው። እንግዲህ ሀቨርትዝ የቸልሲውን ጨዋታ እስከ መጨረሻው መጫወት ቢችልም ጉዳት በስልጠና ወቅት እንዲሁም ደግሞ የሆነ ያክል ህመም እየተሰማው እንደሆነ፣ ነገር ግን ግማሽ ስልጠናውን ከቡድኑ ጋር ከስብስቡ ጋር እንዳደረገ ተናግሯል። እንግዲህ የሀቨርትዝ ከጉዳቱ ተመልሷል። ነገር ግን ሙሉ በሙሉ ፊትነሱን እያገኘ አይደለም። ለዛ ነው ከጉዳት እየተመለሰና የገባ የሚጫወተው። ለረጅም ጊዜ ነው ቀዶ ጥገና ተደርጎለት ከጉዳት የተመለሰው፣ መረሳት የለበትም። ሌላኛው ማርቲን ኦዴጋርድን በሚመለከት ነው። የኦዴጋርድ የጉልበት ጉዳት እንዳጋጠመው ማይክል አርቴታ ተናግሮ ነበር። ቀለል ያለ ነው ሲል ነበር። አሁን ግን ለጨዋታው እንግዲህ የመድረስ እድል ሊኖረው ይችላል የሚል እንግዲህ ግማሽ የሆነ አስተያየቱ ሰጥቷል። ቤን ዋይት ለጨዋታው ዝግጁ አይደለም የሚል ነው። እንግዲህ ቤን ዋይት በተለይ ለኤፍኤ ካፑ ጨዋታ የሚደርስ ከሆነ የሚጠበቅ ነው የሚሆነው። ማክስ ዳውማን በሚመለከት ከ21 ዓመት በታች ቡድኑ ጋር ተጫውተዋል። ለዳውማን ለጨዋታው ዝግጁ ነው የሚል አስተያየቱን ሰጥቷል። ዳውማን ግን ለማካልስፊልድ ጨዋታው ኤፍኤ ካፑ ጨዋታ ሙሉ በሙሉ ዝግጁ የሚሆን ይሆናል። በዛ ጨዋታ የሚጫወት እድል ይኖረዋል። ራይስን በሚመለከት እንግዲህ ብዙ ነጥቦች እየተነሱ ነው የሚገኙት። ነገር ግን ዲክላን ራይስ ጥሩ የሆነ ማይክል አርቴታ አስተያየቱን ሰጥቷል። ለጨዋታው ዝግጁ ነው፣ በሚቀጥሉት ቀናቶች የሚታይ ይሆናል። ነገር ግን አንድ ነገር መነሳት ያለበት የዲክላን ራይስ እረፍትን መፈለግ ስለሆነ ስልጠናዎችን ሳይሰራ ጨዋታ ላይ ሲገኝ ልናየው የምንችልበት እድል አለ። ቲምበር ያንን ሲያደርግ አይተናል። ምክንያቱም በሳምንቱ መጨረሻ እረፍትን የሚያገኝ ይሆናል። ስለዚህ ይህንን ጨዋታ የመሳተፍ እድሉ ሰፊ ሊሆን ይችላል ተብሎ ይጠበቃል። እንግዲህ አርሰናል በጨዋታዎች ውስጥ ጎል ማስቆጠር እንደሚችል ሁሉ የሚቆጠርበትን ጎሎች ደግሞ መቀነስ እንዳለበት ማይክል አርቴታ አስተያየቱን ሰጥቷል። ቸልሲን በሚመለከት ቸልሲ በጣም ጠንካራ ቡድን ነው፣ ጥሩ እድሎችን መፍጠር የሚችል ቡድን ነው በማለት አድናቆቱን ገልጿል። በቶተንሃሙ ጨዋታ አለ በሁለተኛው አጋማሽ ጥሩ ብልጫ ኖሮን 4 ጎሎችን አስቆጥረን ማሸነፍ ችለናል። በዚህኛውም ጨዋታ 1 ጎል አስቆጥረናል። ነገር ግን ጨዋታውን ቀድመን መጨረስ አልቻልንም የሚል አስተያየቱን ሰጥቷል። ከዛ ውጭ ብራይተንን በሚመለከት በጣም ጥሩ አሰልጣኝ ያላቸው ከአሰልጣኙ ከፋቢያን ሃስለር ጋር ለረጅም ጊዜ አብረው ሰርተዋል። ስለዚህ ጠንካራ ቡድን ነው የምንገጥመው በማለት አስተያየቱን ሰጥቷል። ኤብሪቼዜና ትሮሳርድን በሚመለከት እንግዲህ ኤዜ በትሮሳርድ ቦታ የመሰለፍ እድልም ሊያገኝ የሚችልበት እድል አለ። ነገር ግን አንዳንዴ የተጫዋቾች ጥምረት ወሳኝ ነው። እንዴት ለ2 እና ለ3 አብረው እንደሚጫወቱ ማየት ይጠበቅብናል የሚል አስተያየቱን ሰጥቷል። ከዛ ውጭ ኤብሪቼዜ ከሚሰለፍ ኦዴጋርድና ሚካኤል ሞሬኖ በኤብሪቼዜ ቦታ በ10 ቁጥር ቦታ ላይ በሚሰለፍበት ጊዜ አርሰናል የተሻለ ኳስ ቁጥጥር አለውና ይህንን በሚመለከት ምን አስተያየት አለ ተብሎ ጠይቆ ነበር። ሁሉም ተጫዋቾች የራሳቸው የሆነ ጥሩ እድልም መጥፎ እድልም አላቸው። ኤብሪቼዜ ኳሶችን ላይ ያገኝ ይችላል። ነገር ግን የተሻለ በዛ 10 ቁጥር ቦታ ላይ ወሳኝና ብዙ እድሎችን የሚፈጥረው ተጫዋቹ ነው ይታየኛል በማለት አስተያየት ሰጥቷል። ለቆመ ኳስ ተጠይቆ ነበር። እንግሊዝ ፕሪሚየር ሊግ እኛ ብቻ አይደለንም፣ ዩናይትድ፣ ቸልሲ እንዲሁም ደግሞ ማንቸስተር ሲቲም በዚህ ቦታ ላይ በሚገባ እየሰራ ነው። በእንግሊዝ ፕሪሚየር ሊግ ላይ አለ በ10ኛ 9 ቁጥር ኦቨርሎድ በማድረግ ኢንቨርትድ ዊንገር በመጠቀም እንዲሁም ደግሞ 2-3 ኮምቢኔሽኖችን የተሻለ ጨዋታዎችን በመሞከር ሁሉም ቡድን ይህንን በሚገባ ይተገብራል። ፕሪሚየር ሊጉ የዛሬ 3 ዓመትና 4 ዓመት የነበረበት አይደለም። አሁን እያንዳንዱ ቡድን አንድ ላንድ ማርክ ማድረግን ሚናው አድርጎ ይዟል። በዛም ውጤታማ ለመሆን እየሰራ ነው። ስለዚህ እያንዳንዷ ነገር ውጤታማ እንድትሆን ይፈለጋል በማለት አስተያየቱን ሰጥቷል። ስለ ቆመ ኳስ ተጠይቆ ነበር። በጣም ጥሩ መልስ ነው የሰጠው። በኔ እይታ እኛ አለ የምናስቆጠራቸው ጎሎች ዩቲዩብ ላይ እንዲቀመጡ አይደለም፣ ዋንጫዎችን እንድናሸንፍና 3 ነጥብ ለመውሰድ ነው የምንጫወት። ማንም ቡድን ዋንጫ ያሸነፈ ነው የሚታወሰው የሚል አስተያየቱን ሰጥቷል። ከዛ ውጭ እንግዲህ ባለፉት 3-4 ዓመታት የእንግሊዝ ፕሪሚየር ሊግ ለውጦች በሚገባ ማይክል አርቴታ አብራርቷል። በጣም በግልጽ የሚታይ ነው። ሁሉም አሰልጣኝ ከእያንዳንዱ አሰልጣኝ ለመማር ይሞክራል። ከመላው አውሮፓ ካሉ ቡድኖች ለመማር ይሞክራል። ስለዚህ ያለው ልዩነት ጠባብ እንደሆነና እያንዳንዱን ተሻለ ድል መጠቀም ለመቻል ሁሉም አሰልጣኝ በሚገባ እንደሚዘጋጅ አስተያየቱን ሰጥቷል። ከዛ ውጭ በቸልሲው ጨዋታ መጨረሻ ላይ አንድ የተፈጠረ አጋጣሚ ነበር። ማይክል አርቴታ ተጫዋቾቹን ተረጋጉ ይላል። ደጋፊዎቹ በሚገባ ስሜታዊ ሆነው ቡድኑ እንዲያጠቃ ይጠይቁታል። ስለዚህ በጣም በጨዋታው መጨረሻ አካባቢ በረም የሚል አስተያየቱን ሰጥቷል። አንዳንዴ ብልጫዎች ሲኖርህ በትራንዚሽን ሳይሆን ቡድኑ ኳሱን እንዲቆጣጠር ማድረግ ላይ በሚገባ መስራት ይጠበቅብን ነበር በማለት አስተያየቱን ሰጥቷል። በጥሩ ሁኔታም ያንን አብራርቶታል። አሁን እዚህ ጋር ነው አርሰናል በካርድ ከወጣበት በኋላ ቸልሲ 115 የሚሆኑ ቅብብሎችን ነው፣ አርሰናል ደግሞ 55 ቅብብሎችን ያደረገው። የተሻለ ኳሶችን መቆጣጠር ላይ ማተኮር እንደሚጠበቅ ነገር ግን አሁንም ቢሆን አለ ደጋፊዎች ሁሌም ስሜታዊ ናቸው። ገና አማካይ ሜዳ ላይ ይዘህ ሹት አድርገው ነው የሚሉ ደጋፊዎች ሹት አድርገው ያሉ ሁሉ ሹት ብታደርግ ደግሞ
ለምንድን ነው ሹት የምታረግ ብሎ መልሰው ይጠይቁዋልና ያ ያለ ነው። ነገር ግን እኛ አሰልጣኞቹና ተጫዋቾቹ በሚገባ ይህንን ማጤንና የተጠና ነገርን መጫወት ይጠበቅብናል የሚል አስተያየት ሰጥቷል። ዙቢሜንዲ በሚመለከት ጥሩ ነጥቦችን አንስቷል ብዬ አስባለሁ። እንግዲህ ዙቢሜንዲ ከስብስቡ ብዙ ደቂቃዎችን የተጫወተው ተጫዋች እየሆነ መጥቷል። ስለዛ ምን አስተያየት አለ? ስለ ዙቢሜንዲስ በፕሪሚየር ሊጉ መላመድ ምን አስተያየት አለ ተብሎ ጠይቆ ነበር። ይህ እንግዲህ የሚያጋጥም ነው። ዙቢሜንዲ በአርሰናል ከመጣ በኋላ በብዙ ውድድሮች አርሰናል ይሳተፋል። የተጫዋቾች ጉዳት አጋጠመንን እረፍቶችን ማግኘት የሚችል አይደለም። ባለፉት 8 ወራት አለ እንደ ቡድን ጠንካራ ፉክክርን ያሳየንበትና ለተጫዋቾች እረፍት የሞከርንበት ነው። ከዚህ በኋላ ግን ለማሸነፍ ነው ቡድኑ የሚገባው። በመጋቢት ወር የሀገራት ጨዋታ ይኖራል። በዛም ጨዋታ ውስጥ የመሳተፍ እድል ይኖረዋል። በዓለም ዋንጫም ይሳተፋል። ስለዚህ ይህ ሁኔታ እንግዲህ በውድድር ዓመቱ እንዴት ረፍቶች እንደሚያገኙ ማሰብ የሚጠበቅብን ይመስለኛል የሚል አስተያየት ሰጥቷል። ዙቢሜንዲና ራይስን በሚመለከት በጣም ጥሩ ጥምረት ያሳዩ እንደሆነና ይህንን ጥምረት እንዴት ታየዋል ተብሎ ጠይቆ ነበር አለ። በዚህ አማካይ መስመር ላይ ጥምረቶችን ስናይ በጣም የተለየ ትርጉም ምን ሰጣቸው ናቸው። ውጤታማነታቸው የሚያስፈልግ ነው የሚሆነው። በተለይ የትኛው ተጫዋች በየትኛው ሰዓት ማጥቃት እንዳለበት፣ የትኛው ተጫዋች በየትኛው ሰዓት መከላከል እንዳለበት ሲለዩ በጣም አስፈላጊ ነው በማለት አስተያየቱን ሰጥቷል። ከዛ ውጭ የአርሰናል ደጋፊዎችን እንዲሁም ደግሞ ያለፉትን ሁኔታዎች ተጠይቆ ነበር ስለ ስሜትም መቆጣጠር የአርሰናል ደጋፊዎችን በሚመለከት ያለፉትን 8 ወራት ጥሩ ሰርተናል፣ በመቀጠል ያሉብን ሂደቶች ደግሞ ማሸነፍ በሚገባ መስራት የሚጠበቅብን ነው በማለት አስተያየቱን ሰጥቷል። ስሜታዊነት ብቻ ሳይሆን ውጤትም እንደሚያስፈልግ ማይክል አርቴታ ጠበቅ አድርጎ ተናግሯል። ዳታና እንዲሁም ደግሞ ጨዋታዎች ውስጥ ትምህርቶችን በማግኘት ዳታ ምን ያክል ይጠቅማቸዋል ተብሎ ጠይቆ ነበር። አዎ ለእግር ኳስ በጣም ወሳኝ ነው፣ ቁልፉ ነገር ነው። አንዱ ቁጥራዊ ዳታዎች መኖር ቡድኖች ጠንካራ ጎንና ደካማ ጎንን እንድናውቅ የሚያግዘን ነው በማለት አስተያየቱን ሰጥቷል። ሌላኛው እንግዲህ ሁሌም ጠንካራ ሆነን እንፎካከራለን በማለት አስተያየቱን ሰጥቷል። ከዛ ውጭ ስለ ሳካ ጠይቆ ነበር። የሳካ ሚና ሳካ እንግዲህ ለቡድኑ ሁሉ ነገሩን ይሰጣል። ልምዱ አለ። ባለፉት ዓመታቶች ኃላፊነቱ እየጨመረ መጥቷል በቡድኑ ውስጥ። ነገር ግን አሁንም ሳካ የሚፈልጋቸው ቁጥሮችን እያስመዘገበ አይደለምና ቁጥሮችን ለማሳደግ በሚገባ ጠንክሮ እየሰራ ነው የሚል አስተያየቱን ሰጥቷል። መከላከሉን በሚመለከት ባለፉት 5 ጨዋታዎች አርሰናል አንድ ጊዜ ብቻ ነው ጎሎች ሳይቆጠሩበት እየወጣው። ከነዚህ 5 ጨዋታዎች በፊት ግን በ5ቱ ጨዋታዎች 3 ጨዋታዎች ላይ ጎል ሳይቆጠርበት ወጥቶ ነበር። ታዲያ ይህንን የመከላከል ጥንካሬ እንዴት ታየዋለህ ተብሎ ተጠይቆ ነበር። ይህ የተለመደ ሆኗል። አሁን ተቃራኒ ቡድኖች በሚገባ እና በሚገባ ዝግጁ ሆኖ ነው የሚመጡት። ነገር ግን አሁንም ጎሎችን የሚቆጠሩብንን ለመቀነስ በሚገባ እንሰራለን በማለት ማይክል አርቴታ አስተያየቱን ሰጥቷል። እንግዲህ ጠንከር ያሉ አስተያየቶችን ነው የሰጠው፣ ምንም ጥያቄ የለውም። በእንግሊዝ ፕሪሚየር ሊግ ላይ ተፎካካሪ ቡድን ስቶ የማይክል አርቴታ አስተያየቶች ውስጥ እንግዲህ የተጎዱ ተጫዋቾችን የሚመለሱበት ወቅት ነው አንዱ ያነሳቸው ነጥቦች። እንደተመለከታችሁት የካይ ሃቨርትዝ መመለስ፣ በአማካይ መስመሩ ላይ በተለይ ከዮኬሬስ ጋር የተሻለ ጥምረት መፍጠር የሚችሉ ናቸው። በወሳኞቹ በተለይ የማንቸስተር ሲቲ ጨዋታ በካራቦ ካፕ ፍጻሜ ላይ አርሰናል ሃቨርትዝን ማግኘት የሚችል ከሆነ ከኦዴጋርድ ጋር የተለየ ጥምረትን የሚያደርጉበት ነው። ነገር ግን የዮኬሬስ ጨዋታዎች ናቸው አሁን ከፊታቸው ያሉት። ሌቨርኩሰን፣ ብራይተን፣ የማካለስፊልድ እንደዚህ አይነት ጨዋታዎች ላይ በጣም የተሻለ ውጤታማ ሊሆን የሚችለው ተጫዋች እሱ ነው። ነገር ግን በትልልቅና ከባባድ ወሳኝ በሆኑ ጨዋታዎች ላይ ሃቨርትዝን መጠቀም በጣም ወሳኝ ሚና እንደሚኖረውና ኦዴጋርድና ሃቨርትዝ መመለስ በትልልቅ ጨዋታዎች ውስጥ አርሰናል ከኤዜና ዮኬሬስ ይልቅ የተሻለ መጠቀም የሚችላቸው፣ በትንሽ ጨዋታዎች ደግሞ ተጽዕኖቻቸውን መፍጠር የሚችሉትን ኤዜና ዮኬሬስን መጠቀም የሚችልበት እድል ይኖራል ብዬ አስባለሁ። የቤን ዋይት መመለስ አንደኛው እንግዲህ አርሰናል በአማካይ መስመር ላይ ያለበትን ችግር ለመፍታት 3 መፍትሄዎችን ሊወስድ ይችላል። በውድድር ዓመቱ ማይክል አርቴታ ሊያሳየን ይችላል ብዬ ማስበው ኖርጋርድን መጠቀም የመጀመሪያው ተቀዳሚው ስራ ነው የሚሆነው። ሁለተኛው አማራጭ የሚሆነው ስካሊን መጠቀም ነው። ሉዊስ ስካሊ የአማካይ መስመሩ ላይ በተለይ ለኤፍኤ ካፕ ጨዋታ ላይ ስካሊ የአማካይ መስመሩ ሸፍኖ ሲጫወት ልናየው እንችላለን። ሌላኛው ግን እንግዲህ ያልተነገረለት የቲምበር ወደዛ ሚና መውሰድ ነው። ቲምበር በአማካይ መስመሩ ላይ በተለይ ከተጫዋቾችን ማርክ በማድረግ ረገድ ሪሲ ጄምስ በቸልሲ ቤት የሚያደርገውን በጁሊያን ቲምበር ላይ አርሰናል ሊያደርገው ይችላል ብዬ አስባለሁ። ኢንቴንሲቲ የሚጨምር ጨዋታዎችን መቆጣጠር የሚችል ከዛ ውጭ በጫናዎች ውስጥ ቦሉን ፕሮግረስ ማድረግ የሚችል ከሆነ በዙቢሜንዲ ቦታ ቲምበር ልናየው እንችላለን። ቤን ዋይት የቀይ ተመሰላላሽ ቦታውን የሚይዝ ከሆነ ሞስኬራንም በዛ ቦታ ላይ ማሰለፍ የሚቻል ይሆናል በተከላካይ መስመሩ ላይ። ስለዚህ እንደዚህ አይነት አማራጮችን አንዱ ሊጠቀም ይችል ነው። ካላፊዮሪም ሊያዩ ይችላል ወይ እንግዲህ ሊታሰብ የሚጠበቅበት ይሆናል። ምክንያቱም የአርሰናል የአማካይ መስመር እጥረት እንዳለ በግልጽ ይታያል። በተለይ የዲክላን ራይስ እንግዲህ አድርገውና የሳሊባና የገብርኤል ጉዳት በውድድር ዓመቱ ላይ መድፈኞቹ መሸከም የማይችሉት ጉዳት ነው የሚሆንባቸው ብዬ አስባለሁ። ውድ አድማጮቻችን የያያ ስፖርት ነው። የያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።